ባለፈው ሳምንት እንዲህ ያለ መልእክት አቅርቤላችሁ ነበር። ምን ይዞ መጣ ጌታ? ባዶ እጁን አልመጣም። ክብር ለእግዚአብሔር ይሁን። አሜን ሃሌሉያ። ባለፈው ሳምንት ምን ነበር ያካፈልኳችሁ? ምን ይዞ መጣ አልኩ? አይሰማም? አትነግሩኝም? ሰላምና ይቅርታ ይዞ መጣ። ጌታ ይመስገን። ዩኒክ የሆነ ርዕስ ነው። በዚህ ርዕስ እኔ ስብከትም ሰምቼ አላቅም፣ እኔም ሰብኬ አላቅም። ኢየሱስ ባዶ እጁን አልመጣም። ብዙ ነገሮች ነው ይዞ የመጣው፣ ብዙ ስጦታዎች። ሰው ሕፃን ሲወለድ ዋይ ብሎ ሲጮህ ብዙ ጊዜ አይቻለሁ፣ በሕክምና ውስጥ ስለሰራሁ። ገና ሲወለዱ መጀመሪያ የሚያሰሙት ድምፅ እየየ ነው፣ ዋይ ዋይ። አቤ ጎበኛ የሚባል ጸሐፊ አልወለድም የሚል መጽሐፍ ጽፎ ነበር። ልጆች ሲወለዱ አልወለድም ብለው ነው የሚጮሁት እያለ ነው የጻፈው እሱ። ጌታ ኢየሱስ ግን አልወለድም ብሎ እየጮኸ አልተወለደም። በቃ ሰላምና ይቅርታን ይዞልን መጣ። ዛሬ ደግሞ ማካፍላችሁ ፍቅርና ደስታን ይዞልን መጣ። አሜን እንላለን ወይ? ለዚህ ጌታ እስቲ ክብር እንስጠው። ሃሌሉያ ሃሌሉያ። ሁላችሁም አጨብጭቡ ለጌታ። ክብር 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 ክብር። ሃሌሉያ። ኢየሱስ ጌታ ነው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ። ለሕዝብ ሁሉ የሚሆን ምን? ታላቅ ደስታ። ትንሽ ደስታ አይደለም የሚለው፣ ታላቅ ደስታ። ለማን? ለሕዝብ ሁሉ፣ ለሰዎች ሁሉ። ሃሌሉያ። ታላቅ ደስታ። የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ። ሃሌሉያ። ጌታ እንዲያስተምረን እንጸልያለን፣ ራሶቻችን ዝቅ አድርገን። ሃሌሉያ። መላእክቱ ምን አሉ? ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ። ክብርና ምስጋና ዘላለማዊነትና ገናንነት ሁሉ ለአንተ ይሁን። አምላካችንና አባታችን ሆይ በበጎ ፈቃድ የጠፋውን የሰው ልጅ ለመፈለግ አንድያ ልጅህን ጌታ ኢየሱስ ክርስቶስን አምላክ ሆኖ ሳለ ሥጋ ልብሰህ ያውም የባሪያን መልክ ለብሶ እንዲመጣ ስለወደድህ ብዙ ታላላቅ ስጦታዎች ይዞልን ስለመጣ እጅግ አድርገን እናመሰግንሃለን። ይህን ስጦታ ተቀብለናል። ላልተቀበሉም ደግሞ ጌታ እግዚአብሔር አምላክ ሆይ
የስጦታዎቹን ምንነት እየመሰከርን እናቀርብላችኋለን። ዛሬ ደግሞ ቅዱስ መንፈስህ ያስተምረን። አቤቱ እግዚአብሔር አምላክ ልቦናችንን ክፈተው። በውስጣችን የሚቀረጽ የሚጻፍ በልባችን ጽላት ውስጥ ተጽፎ የሚቀመጥ መልእክትን እንድትሰጠን እንለምንሃለን። በተወደደው ልጅህ በጌታችን በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እስቲ ሳትቀመጡ ዞር ዞር በሉና በተለይ የማታውቋቸውን ሰዎች ቅፍ እያደረጋችሁ ጌታ ይወድሃል፣ ጌታ ይወድሻል ተባባሉ። አይዟችሁ። ከመቀመጫው ብቻም ዞር እያላችሁ ይሄዳችሁ ተለማመዱ። ሃሌሉያ። ተቃቀፉ፣ ፍቅር ተለዋወጡ። ይህን ወንድም ማንም አላቀፈው። ፓስተር ቶፊክ እቀፍልኝ፣ እሱን ሂድና ቀፈው። ሃሌሉያ። ጌታ ይባርክ። አንድ ያልታቀፈ ሰው እንዳይኖር። ሃሌሉያ። ኢየሱስ ጌታ ነው። ሀግ ያላደረገ ሰው አለ? ጌታ ይባርካችሁ። ቶሎ ተቀመጣችሁ ታፍራላችሁ መሰለኝ። ኢየሱስ ጌታ ነው። አሜን አሜን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። አሜን አሜን። ጌታ ሲመጣ ስጦታዎች ይዞ ነው የመጣው። ባለፈው ሳምንት እንዳካፈልኳችሁ ጌታ ሰላምና ይቅርታ ይዞልን መጣ። ማንም ሕፃን ሲወለድ መጀመሪያ የምንሰማው፣ ብዙዎቻችሁ በሕክምና ውስጥ የማትሰሩ ስለሆነ አታውቁም፣ ልጆች ያለቅሳሉ ሁልጊዜ። ልጄ ካሌብ ሲወለድ አይቻለሁ ሲያለቅስ። እግዚአብሔር ይመስገን። ለቅሷቸው ለክፉ አይደለም። ኑሮ ሲጀምሩ በዚህ ምድር ላይ የሚያሰሙት ድምፅ ነው። ለእናት ደስታ ነው። ከምጧ ነፃ የምትወጣበት ጊዜ ነው እና ጌታችን ኢየሱስ ክርስቶስ ሲወለድ ፍቅር ይዞልን መጣ። ደስታን ይዞልን መጣ። ይዞ የመጣው ፍቅር ደግሞ እንካ በንካ የሆነ አይደለም። አደርግልሃለሁ፣ አደርግልኝ፣ ይህን እሰጥሻለሁ፣ አንቺም ስጭኝ። እንካ በንካ ያልሆነ ፍቅር፣ ራስ ወዳድነት የሌለበት ፍቅር ነው ይዞልን የመጣው። የማይታየው አምላክ በሰው አካል ውስጥ ሆኖ ራሱን ገለጠልን። በሰው አካል ገብቶ የማይታየው አምላክ ኤሎሂም ኢየሱስ ክርስቶስ በተባለ አካል ውስጥ ሥጋ ውስጥ ገብቶ ለእኔና ለእናንተ ተገለጠ። ክብር ለእግዚአብሔር ይሁን። ሰማይና ምድር በልጁ መምጣት ተገናኙ። ለምድር ሁሉ ደስታ ታወጀ። አሜን እንላለን ወይ? ያ ደስታ ነው በቤቱ የሰበሰበን። ክብር ለእግዚአብሔር ይሁን። ጌታ ሲወለድ ሁለቱን መለኮታዊ ስጦታዎች ባለፈው ሳምንት ከነገርኳችሁ ሌላ በዛሬው መልእክቴ ሁለቱን ስጦታዎችም ይዞልን መጥተዋል። እነዚህም ስጦታዎች በርዕሴ ላይ የገለጥኳቸው ናቸው። ጌታ ሲወለድ ፍቅርና ደስታ ይዞ መጣ። አሜን እንላለን ወይ? ሃሌሉያ። በኤሎሂ መወለድ ደስታ ፈሶልናል፣ ፍቅር ፈሶልናል። እግዚአብሔር ይመስገን። ሃሌሉያ የሚያስብል ነው። የእነዚህ ጥንድ ስጦታዎችን በማድነቅ ነበር መላእክት መጥተው ለእረኞች የዘመሩላቸው። ኢየሱስ ለመላእክቶች አይደለም የሞተው፣ የመጣው ለሕዝብ ነው። በምድር ላይ ለወደቁ፣ ከእግዚአብሔር ለተለዩ፣ ጣዖታትን ሰይጣንን ማምለክ ውስጥ ላሉ
ሁሉ ነው ጌታ ኢየሱስ ክርስቶስ ተወልዶ ስጦታዎች ይዞልን የመጣው። እኛ ባጠፋነው ካሳ ክሶ ጌታ ወደ መንግሥቱ አፈለሰን፣ ልጆቹ አደረገን፣ ስማችን በሕይወት መዝገብ ላይ መዘገበው። ምን አይነት ፍቅር ነው ወገኖቼ! ያ ሁሉ ያሳለፈው መከራ በበረት ውስጥ ከመወለድ ጀምሮ እንደገናም በእርሱ ምክንያት እናቱ ተሰድባ የአመንዝራ ልጅ እየተባለ እርሱም እየተረገመ እኛን ለማዳን ወደዚህ ምድር መጣ። ክብር ለእግዚአብሔር ይሁን። ያስገርመኛል ሁልጊዜ ሳስብ ምን አይነት ፍቅር ነው የሚል መዝሙር ነበር ድሮ። ምን አይነት ፍቅር ነው! ፍቅር የሚለውን ቃል በውል የምናውቀው ላይሆን ይችላል። ፍቅር ብዙ አይነት ፍቅር አለ በዓለማችን ውስጥ። መጽሐፍ ቅዱስም የሚተርካቸው የፍቅር አይነቶች አሉ። አንደኛው ፍቅር 4 አይነት ፍቅር አሳያችኋለሁ። አንደኛው ፍቅር ስቶርጅ ይባላል። ስቶርጅ የቤተሰብ ፍቅር ነው። በአባትና በእናት፣ በልጆችና በወላጆች፣ በወንድምና በእህት፣ በአክስት፣ በአጎት፣ በቤተሰብ ውስጥ ያለ ፍቅር ስቶርጅ ይባላል። ሮሜ ምዕራፍ 12 ቁጥር 10 ላይ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ ይላል። ቤተሰብም ውስጥ ቢሆን እርስ በርሳችን መከባበር አለብን። አንድ ጊዜ ወንጌላዊ ቃሲም ሲሰብክ የተናገረ ነገር ስለ ልጆች ልቤ ውስጥ ቀርቷል። ምንድን ነበር ያለው? ልጆቻችን ትንሾችም ቢሆኑ ልናከብራቸው ይገባል አለ። በጣም ድንቅ ነገር ነው። ውስጤ ነው የቀረው ያ ነገር። የኛ ትውልድ በዛ ሁኔታ አይደለም ያደግነው። ወላጆቻችን ከአዋቂዎች ጋር አብረን ቁጭ ብለን የሚያወሩትን ዝባዝንኬ ሁሉ ስንሰማ ዓይንህ ይጥፋና አትሄድም ከዚህ የእኛን ወሬ ታዳምጣለህ ይላል። ለምን ክፉ ነገር ያወራል? ፍልጥም የተወረወረብኝ ጊዜ አለ በእኔ ላይ እና ሴትም ከሆነች ልጅቱ እዚህ ቁጭ ብለሽ ጆሮሽን ደቅነሽ ምንድን ነው የምትሰጥ? ኢን ዘ ፈርስት ፕሌስ በመጀመሪያ ደረጃ ለምንድን ነው ያንን የሚያወሩት? የሚያፍሩበትን እነሱ ያወሩታል፣ ልጆች ግን እንዲሰሙ አይፈልጉም። እንደዚህ ነው ያደግነው። ስለዚህ ልጆቻችንን እንኳን ማክበር እና ማፍቀር አለብን። ቆንጆ ትምህርት ነው የተወለን። ልጆችን እንወዳለን፣ ልጆቻችንን ማክበርንም ደግሞ መጨመር አለብን። ስለዚህ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ይሄ ስቶርጅ የሚባለው ፍቅር ነው። ሁለተኛው የፍቅር አይነት ፊሊያ ይባላል። ፊሊያ የወዳጅነት ፍቅር ነው። ፊሊያ በዮሐንስ ወንጌል ምዕራፍ 15 ቁጥር 12 እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። የክርስቲያኖች ፍቅር ልክ አሁን እየዞራችሁ እንደተቃቀፋችሁት ሰላም እንደተባላችሁ ምናልባት ሀግ አድርጋችሁ ማታቁትን ሰው አድርጋችኋል። ይህን አልሜ አይደለም ይህን አድርጉ ያልኩት። ፊልያ ግን በውስጥ የሚቀር ፍቅር ነው ወገኖቼ። ባለፉት ዘመናት ጌታ ያስተማረኝ አንድ ትምህርት ነበር። በተቻለ መጠን በሕይወታችን ጠላትን መቀነስ ያስፈልገናል። የምንጠላው ሰው ካለ ያንን ሰው ከጠላትነት ወደ ሌላ ደረጃ ማምጣት፣ በይቅርታ ከዛ ሰው ጋር መገናኘት። አሜን እንላለን ወይ? 1 2 ሳምንት 3 ሳምንት ይሆናል ጌታ ተናገረኝ በሌሊት። ጠላትን መቀነስ ብቻ አይደለም፣ ጠላትን ወዳጅ ማድረግ። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። ፊልያ የዚህ አይነት ነገር ነው።
ሰዎችን ይቅር ስንልና በልባችን ስንቀበላቸው ጠላት ብቻ አይደለም የምንቀንሰው፣ ወዳጅ ነው የምናደርጋቸው። ሰይጣን ግን የሚፈልገው ምንድነው? በቃ በመካከላችን ያለውን ልዩነት እያሰፋ ተለያይተን እንድንቀር እንደውም እንድንቧቀስ ይፈልጋል። እሱ የማይፈልገው ምን ነገር አለ? ስለዚህ የእግዚአብሔርን ሐሳብ ነው መፈጸም ያለብን። ፊልያ ያ ነው ፊልያ። በክርስቶስ ኢየሱስ ወንድማማች እህትማማች የሆን ሰዎች ፊልያ በተባለው ፍቅር መዋደድ አለብን፣ መከባበር አለብን። አብረን የምናገለግል፣ አብረን ጌታን የምናመልክ ክርስቲያኖች ፊልያ በተባለው ፍቅር መተሳሰር ያስፈልገናል። ከገባችሁ አሜን በሉልኝ። እግዚአብሔር ባርካችሁ። ሃሌሉያ። ሶስተኛው ፍቅር ኤሮስ ይባላል። ኤሮስ በባልና በሚስት መካከል ያለው አይነት ፍቅር ነው። በተለይ በወንድና በሴት መካከል ያለው ፍቅር ኤሮስ ተብሎ ነው የሚጠራው። ያለ ፍቅር የዛ አይነት ግንኙነት ሊኖር አይችልም። ኤሮስ እውነተኛ ፍቅር ነው። የመቀባበል ፍቅር ነው። አብሮ የመኖር ፍቅር ነው። ምን አይነት ፍቅር ነው ካላችሁ፣ ይሄ ካልገባችሁ ሆምወርክ ሰጣችኋለሁ እንድታነቡ። መኃልይን በደንብ አድርጋችሁ አንብቡ። አሜን እንላለን ወይ? መኃልይ ቆንጆ አድርጎ ይናገራል እና ጸሐፊው እንዴት እንደሚወዳት ፍቅረኛውም እንዴት እንደምትወደው በግልጥ እየተገላለጡ ሳይተፋፈሩ የሚናገሩበት መጽሐፍ ነው። ይሄ የክርስቶስና የቤተ ክርስቲያን አይነት ፍቅር ነው ብለው ሊቃውንት፣ መጽሐፍ ቅዱስ ሊቃውንት ስላሰቡ በመጽሐፍ ቅዱሳችን ውስጥ ተጠርዞ ከ66ቱ መጽሐፍ አንዱ ሆኗል። መኃልይ ለትዳራችንም ልናነበውና አፕላይ ልናደርገው እንችላለን፣ ልንጠቀምበት እንችላለን። ፊልያ ኤሮስ ሃሌሉያ። ዘፍጥረት ምዕራፍ 2 ቁጥር 24 ላይ ይህንኑ በማስመልከት እንዲህ ይላል፣ ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ኤሮስ የሚለው ፍቅር የዛ አይነት ነው። ሐዋርያው ጳውሎስም ሲጽፍ ደግሞ ከጋለሞታ ጋር ሴት ጋር ግንኙነት ማድረግ ከትዳር ውጪ ማለት ነው አንድ አካል መሆን አይደለም ወይ? ስለዚህ የክርስቶስን አካል ወስጄ የጋለሞታ አካል አድርገው ወይ ያለ ያስተምራል። እና ኤሮስ በባልና በሚስት መካከል፣ ባልና ሚስት ስል አንድ ወንድ አንድ ሴት ማለት ነው። በሕጋዊ ጋብቻ ክርስቲያናዊ ጋብቻ ተጋብተው አብረው የሚኖሩ ሁለቱ ብቻ ያን ፍቅር የሚጋሩ ፍቅራቸው ኤሮስ ይባላል። አራተኛውና የመጨረሻው የፍቅር አይነት አጋፔ የሚለው ነው። አጋፔ አንኮንዲሽናል ላቭ፣ እንካ በንካ ያልሆነ በቃ ይሄን ስጠኝ፣ ይሄን እሰጥሃለሁ፣ ይሄን ስጭኝ፣ ይሄን እሰጥሻለሁ ያልሆነ አጋፔ የመስጠት ፍቅር ነው። ራስን የመስጠት ፍቅር። ይህን አይነት ስጦታ የሰጠን፣ ይህን ፍቅር የሰጠን ደግሞ ልዑል እግዚአብሔር አምላካችን ብቻ ነው። አንድያ ልጁን ኢየሱስ ክርስቶስን ሰጠን። አጋፔ ይባላል ያ ፍቅር። አሜን እንላለን ወይ? አጋፔ በሮሜ ምዕራፍ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለእኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ይላል። ምን አይነት ፍቅር ነው? ምንም ስጡኝ አላለም ጌታ።
ያውላችሁ ልጄን ሰጠኋችሁ ብሎ አንድ ልጁን ኢየሱስ ክርስቶስን አሳልፎ ሰጠን። አጋፔ ይባላል። አጋፔ የመስቀል ፍቅር ነው። በመስቀል ላይ የተሰቀለው ጌታ ኢየሱስ ክርስቶስ የራሱን ሕይወት ነው አሳልፎ የሰጠን። ደሙን ነው ያፈሰሰልን። አካሉን ነው የቆሰለልን። ማንነቱ ተገፎ እየተሰደበ እየተዋረደ ያን ሁሉ ያደረገው በአጋጴ ፍቅሩ ምክንያት ነው። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። አሜን እንላለን ወይ? ሃሌሉያ! ጌታ ይመስገን። አሁን ወደ ስጦታው እሻገራለሁ። ጌታ የሰጠን ታላላቅ ስጦታዎች ሲወለድ ይዞ የመጣው ፓኬጅ ፍቅሩን ነው ይዞ የመጣው። ደስታ ነው ይዞልን የመጣው። መላእክቱም ያበሰሩት ታላቅ ደስታ ለሕዝብ ሁሉ የሚሆን ክብር ለእርሱ ይሁን። የጌታ ልደት የፍቅሩን ጥልቀት ያመለክታል። የእርሱ ልደት በበረቱ ውስጥ የጀመረው ሕይወት ከአንዲት ኮረዳ የተወለደው ኢየሱስ ፍቅር ይዞልን ነው የመጣው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። አሜን እንላለን ወይ? እኛ በዓለም ውስጥ ነው ያለነው። በምድር ላይ ነው ያለነው። በዚህ ምድር ለጠፉ ከእግዚአብሔር ለተለዩ ሰዎች አንድያ ልጁን ነው አሳልፎ የሰጠ። ያ ልጅ ደግሞ የተወለደው በቤተልሔም በረት ውስጥ ነው። እግዚአብሔር ይመስገን። እዛ የተወለደው ሕፃን ቀራንዮን ያመለክታል። ሞት የታወጀበት ነው። ውርደት የታወጀበት ነው። በፈጠረው ሕዝብ እንዲዋረድ፣ እንዲንገላታ፣ እንዲገረፍ አዋጅ የታወጀበት። ለምን? እኔና እናንተ እንድንድን። አሜን እንላለን ወይ? በዚህ አይነት ፍቅር ነው የተወደድ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን እንላለን ወይ? በሰው አካል ተጠቅልሎ ፍቅር ለእኔና ለእናንተ ደረሰልን። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብር አየን። ያ ሥጋ በተባለ አካል ውስጥ የተጠቀለለው አምላክ ኢየሱስ ክርስቶስ ለእኔና ለእናንተ ወገኖቼ ሆይ ክብር ሆኖ ተገለጠልን። የጠለቀ ክብር፣ የጠለቀ ፍቅር ተቀበልን። እግዚአብሔር ይመስገን። ሃሌሉያ አሜን እንላለን ወይ? እርሱ ደግሞ ለሁሉ የሚሆን ነው። ቅድም እንዲሁ ዛቁጭ ብዬ ነው ፓስተር ደሬ ሲናገር አይዟችሁ መሐመድ ክርስቲያን ነው ብሎ ሲናገር ብዙ ስም ጠቀስኩላችሁ። ይሄ እውነት ነው። ለዓለም ሁሉ የሚሆን ታላቅ ደስታ፣ ለሕዝብ ሁሉ የሚሆን ታላቅ ደስታ፣ ታላቅ ፍቅር ለእኔና ለእናንተ ተሰጠን። ለመሆኑ ጌታ ምን ያህል ነው የሚወደን ተብሎ የተጠየቀ አንድ ወንጌል ሰባኪ ጌታ የሚወደን ይህን ያህል ነው አለ። እጁን ወደ ግራና ወደ ቀኝ ዘርግቶ አንደኛ መስቀልን ነው የሚያመለክተው። ሁለተኛ የተዘረጋው እጅ መጨረሻ የለው፣ ተዘርግቷል። ሰዎችን ሁሉ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ኢየሱስ አሳርፎኛል። ኢየሱስ አሳርፎኛል በሉ። ኢየሱስ አሳርፎኛል በሉ። ኢየሱስ አሳርፎኛል በሉ። ክብር ለእግዚአብሔር ይሁን። ለሁሉ የሚሆን ፍቅር
ጌታ ኢየሱስ ክርስቶስ ለሕዝብ ሁሉ ሰጠ፣ ይዞ መጣ። በአንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታል እና ሃሌሉያ ፍቅሩን ገለጠልን አንድ ልጁን በመላክ። ወገኖቼ ሰዎች ታላላቅ ስጦታ ሊሰጡን ይችላሉ። ባለ ሚስቱ አዲስ መኪና ሊገዛላት ይችላል። በኒው ይር ላይ ወይም በክሪስማስ የማይደረግ ነገር የለም። የነበራትን ዳያመንድ ለሚስቱ ሊለውጥላት ይችላል። ይሄ ሁሉ የሚጠፋ እዚሁ የሚቀር ከመሬት የተገኘ ነው። የኢየሱስ ፍቅር ግን ከሰማይ የመጣ ነው። ከመንግሥተ ሰማይ የመጣ ወደ ሕይወታችን የገባ ሕይወታችን የለወጠ እግዚአብሔር ልጆች ያደረገን አሜን እንላለን ወይ? ወራሾች ያደረገን እርሱ ያገኘውን ክብር እኛም እንድንቀበል በልጁ ሞትና ትንሣኤ የጠራን እግዚአብሔር አምላካችን ታላቅ ፍቅሩን በልጁ ገለጸ። አሜን እንላለን ወይ? ሃሌሉያ! ከቶ እንዲህ ያለ ፍቅር የትም የለም። ኢየሱስ ይዞ የመጣው የፍቅር ስጦታ ጌታ ይመስገን። እንዲሁም ጌታ ታላቅ ደስታ ነው ይዞልን የመጣው። በሉቃስ ምዕራፍ 2 ቁጥር 10 ላይ ከላይ እንዳነበብኩት መልአኩም እንዲህ ያላቸው ማንን? እረኞችን እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። እረኞች የተናቁ ከብቶች ሲጠብቁ የሚያድሩ ከሌባ ጋር ከአውሬ ጋር የሚታገሉ ድንገት መላእክት በሰማይ ላይ መጥተው እምቢልታ እየነፉ ነጋሪት እየጎሰሙ መጥተው አትፍሩ፣ በጣም ፈርተዋል። እኔም በሆነ ፈራለሁ። አሁንም እንኳ ኢየሱስን አውቄ እንዲህ ያለ ክብር በሰማይ ላይ ቢገለጥ የምናየው አሞራና ወፎችን ነው። መላእክት መጥተው ያንዣብቡ ይህንን ደስታ ሲያበስሩ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁ፣ አትፍሩ። ሃሌሉያ አሜን እንላለን ወይ? ፍርሃት ይዟቸዋል። ተስፋ ያላቸው አይደሉም። እረኝነት የተናቀ ሥራ ነው። በመካከለኛው ምስራቅ ውስጥ በተለይም በጎች የሚጠብቅ እነዚህ ልጆች የመኝታ ጊዜ እንኳን የላቸውም። ነቅተው ካልጠበቁ ደግሞ ከስራቸው ይባረራሉ። ደሞዛቸውም እዚህ ግባ የሚባል አይደለም። ነገር ግን እግዚአብሔር እነዛን የተናቁ ልጆች ነው ያሰበው፣ እረኞችን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ራሱ ወደዚህ ዓለም ሲመጣ በኢሳይያስ ላይ የተጻፈውን ትንቢት ነው ያነበበው። የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ። አሜን እንላለን ወይ? እግዚአብሔር ቀብቶኛልና። ማን ነው ድሃ? ሁሉ ሰው ድሃ ነው። ያለ ክርስቶስ የሆነ ሰው ሁሉ ድሃ ነው። በሀብት በንብረት ታላቅ ሊሆን ይችላል። ነገር ግን ያ ሰው በውስጡ ድሃ፣ የመጨረሻ ድሃ ነው። ተስፋው መቃብር ብቻ ነው። ኢየሱስ ክርስቶስ እኔንና እናንተን ከመቃብር ውስጥ ነው ያነሳን። ክብር ለእግዚአብሔር ይሁን። አሁንም ኢየሱስ ፍቅር ነው። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ሃሌሉያ! ታላቅ ደስታ፣ ጊዜያዊ ያልሆነ ደስታ። ሰዎች ደስታ ለማግኘት የማያደርጉት ነገር የላቸው። ደስታን በመጠጥ ውስጥ በትንሽ ካፕ ውስጥ ይፈልጉታል። ደስታን ሰዎች በትንሽ ድራግ ውስጥ ይፈልጉታል። ደስታን በተለያየ ኃጢአት እየተጨማለቁ ሊያገኙት ይፈልጋሉ። ደስታ ግን ቤተልሔም እረኞች ቤተልሔም የከብቶች ማደሪያ ውስጥ ነው
ለእኔና ለእናንተ የተገኘልን እርሱም ኢየሱስ ክርስቶስ ይባላል። አሜን እንላለን ወይ? ያ ሕፃን ኢየሱስ ክርስቶስ የደስታችን ምንጭ ነው። ኢየሱስ ጌታ ነው። ጊዜያዊ ያልሆነ ደስታ፣ መጠኑ ያላነሰ ምን አይነት ደስታ ነው ኢየሱስ በሕይወታችን ውስጥ የጨመረው? ይህን ያህል ነው ማለት አንችልም። ክብር ለእግዚአብሔር ይሁን። ይህን ያህል ነው የወደደኝ ብሎ ሰባኪው እንደተናገረ፣ ማለቂያ በሌለው ፍቅር ነው የወደደኝ እንደተባለ፣ ያ ያገኘነው ድነት ለእኔና ለእናንተ የዘላለም ደስታ ሰጥቶናል። ኢየሱስ ጌታ ነው። ኢየሱስ ደስታ ያልሰጠው ሰው ካለ ዛሬ በጌታ ፊት ጸልይለታለሁ። እግዚአብሔር ወደ ሙሉ ደስታ ያሻግራቸዋል። ኢየሱስ ጌታ ነው። ሃሌሉያ አሜን እንላለን ወይ? በድነታችን ምክንያት ጌታን በማግኘታችን ምክንያት የሚገኝ ደስታ ምንም መጨረሻ የሌለው ደስታ ነው። ሌላው ደስታ ጊዜያዊ ነው፣ የሚያልፍ ነው። ብዙ አይነት ደስታ ልንለማመድ እንችላለን፣ ግን ጊዜያዊ ነው። የኢትዮጵያ ጃንደረባ የገጠመውን ሁኔታ እንመልከት። መጽሐፍን ያነባል፣ በሰረገላ እየሄደ የተከበረ የንግሥት ህንደኬ የገንዘብ ቤት ኃላፊ ነው፣ የገንዘብ ሚኒስቴር ማለት ነው። ነገር ግን ኢሳይያስ 53ን ያነባል። ኢሳይያስ 53ን ሲያነባ የገባው እኔ ግዕዝ ብዙ ተምሬ ነበር። መዝሙረ ዳዊትን በግዕዝ 10 ጊዜ ነው የጨረስኩት። አንዱንም ትርጉም አላውቅም። ፍካሬ ዘጻድቃን ወዛጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ረሲያ ምንድን ነው ትርጉሙ በፓስተር ሰይፉ ብላችሁ ብትጠይቁኝ አላውቀው። እውነቴን ነው የምለው። ከዛ በላይም ልደግምላችሁ እችላለሁ። አንዱንም ትርጉሙን አላውቅም። ይህም ሰው ኢሳይያስ 53ን ሲያነብ ምን እንደሚል ስለማን እንደሚያወራ አያውቀው። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። እንደሚታረድ በግ በሸላቶቹ ፊት ዝም አለ። በእርሱም ቁስል እኛ ተፈወስን ይላል። መንፈስ ቅዱስ ግን ወንጌላዊ ፊልጶስን ነጥቆ ወደ ጋዛ ምድረ በዳ ወሰደው። ይህ ሰው አምልኮ ጨርሶ ኢየሩሳሌም ውስጥ ወደ ሀገሩ ወደ በጅሮንድነት ስራው እየተመለሰ ነበር። በሰረገላ ተከቦ ሲሄድ ጠጋ አለና ፊልጶስ አንተ ሰው የምታነበውን ነገር ታውቀዋለህ ወይ አለው። የሚያስረዳኝ ሰው ሳይኖር እንዴት አውቃለሁ? ልክ የኔ ችግር ነው። በግዕዝ ትንሽ አነበነብኩላችሁ፣ አንዱንም ትርጉሙን አላውቀው። ትርጉም ወዳለው ሕይወት ያሻገረኝ ያስገባኝ አምላክ ስሙ ከዘላለም እስከ ዘላለም ድረስ ይባረክ። የቤተልሔሙ ሕፃን፣ በቤተልሔም በበረት ውስጥ የተወለደው ሕፃን አማኑኤል ኢየሱስ ክርስቶስ ማንነቱንና የእግዚአብሔርን ፍቅር ገለጸልኝ። ያኔ ደስታ በውስጤ ዘሎ ገባ። የሚያስረዳኝ ሳይኖር እንዴት ይገባኛል? ና ሰረገላይ ላይ ቁጭ በልና አስረዳኝ አለው። ሰረገላ ላይ ቁጭ አለ። ስለ ጌታ ኢየሱስ ክርስቶስ ከመጀመሪያ እስከ መጨረሻ ድረስ የምድረ በዳ ጉዞ አያልቅምና ብዙ ጊዜ ወስዶ አስተማረው። ያለውንና መጨረሻ ላይ ውሃ በዚህ አለ፣ እንዳልጠመቅ የሚከለክለኝ ነገር ምን አለ አለው። ሃሌሉያ ክብር ለእግዚአብሔር ይሁን። የሐዋርያት ሥራ ምዕራፍ 8 ቁጥር 37 ላይ እንዲህ ይላል፣ በፍጹም ልብ ብታምን ተፈቅደዋል። ምኑ? ጥምቀቱ አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሃሌሉያ! ይሄ ነው መሰረቱ ወገኖቼ፣ የድነታችን መሰረት ኢየሱስ ክርስቶስ ጌታ ነው ብሎ ማመን። አሜን እንላለን ወይ? የሐዋርያት ሥራ ምዕራፍ 8 ቁጥር 39 ላይ
ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ኢየሱስን ማግኘት ደስ ያሰኛል። አሜን እንላለን ወይ? ከውሃ ውስጥ ሲወጣ ያጠመቀው ሰውዬ በድንገት ተሰውሮበታል። እርሱ ግን ውይ የት ሄደ? ያጠመቀኝ ሰው የት ሄደ? ያስተማረኝ ሰው የት ሄደ ብሎ ፍለጋ አልሄደም። ግን በደስታ ተሞልቶ ኢየሱስን ስላገኘ መንገዱን ቀጠለ። ክብር ለእግዚአብሔር ይሁን። ፊልጶስ ግን ለሌላ ተልእኮ አዛጦን ወደሚባል ቦታ በመንፈስ ተነጥቆ ሄደ። 27 ማይል ርቀት ነው። መንፈስ እያንሳፈፈ ይዞ ወስዶ ያሳረፈው። እግዚአብሔር የተመሰገነ ይሁን። የኢትዮጵያ ጃንደረባ ግን ደስ ብሎት መንገዱን ይሄድ ቀጠለ። እግዚአብሔር ይመስገን። ጌታን ካገኛችሁ በኋላ ያገኛችሁትን ደስታ አትጣሉ ወገኖቼ። ትልቅ ደስታ ነው። አሜን እንላለን ወይ? የምስራች የታወጀላችሁ ኢየሱስን ያገኛችሁበት ያን ቀን አትርሱ። ኢየሱስ ክርስቶስ የተገናኛችሁን አሜን በሉ እስቲ። አሜን አሜን አሜን። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ጌታ ታላቅ ደስታ ነው ይዞልን የመጣው። አሜን እንላለን ወይ? እግዚአብሔር ይመስገን። ታላቅ ደስታ ይዞልን መጣ። ኢየሱስ ጌታ ነው። ሃሌሉያ። ለእኔና ለእናንተ ደስታን የሚገልጥበት ሌላው መንገድ በመገኘቱ መካከላችን፣ ጌታ በመካከላችን ስናመልከው በመካከላችን ፕሬዘንሱ ሲሰማን የጌታ መገኘት ደስታን ያመጣል። በጌታ አልሆት ውስጥ ስንሆን የጌታ ደስታ እውን ነው። ዛሬ ተባረኩ፣ በአምልኮ ተባረኩ፣ በጸሎት ላይ ተባረኩ፣ ቃሉን ስሰማ ተባረኩ ብለን ደስ ብሎን እንሄዳለን። ክብር ለእግዚአብሔር ይሁን። በዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ጌታ ኢየሱስ ክርስቶስ በተዘጋ ቤት ውስጥ ወደ ደቀ መዛሙርቱ መጣና ኑ እጃችሁን በጎኔ አስገቡ አለ። የሚጠራጠሩ ሰዎች ስለነበሩ እጃችሁን አምጡ ጎኔን ዳሱ አላቸው። ይህንን ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። አሜን እንላለን ወይ? አሁን የተወጋ ኢየሱስ የቆሰለ ኢየሱስ አይደለም በመካከላችን የሚመጣው የተባረከ ኢየሱስ እኔንና እናንተን ለመባረክ አሜን እንላለን ወይ? ሊፈውሰን እግዚአብሔር ይባርክ። ሊቀባን በመካከላችን ይመጣል። አሜን አትሉም እንዴ? ኢየሱስ ይመጣል፣ ይዳስሰናል፣ ይጎበኘናል። ሃሌሉያ። ያኔ ታላቅ ደስታ ይሆናል። የመንፈስ ቅዱስ ኃይል በላያችን ላይ እንዲወርድ ሲያደርግ ጌታ ሲዳስሰን ደስታችን ታላቅ ነው የሚሆነው። ኢየሱስ ጌታ ነው። የማያልቅ ደስታ አሜን በሉ እስቲ። ክብር ለእግዚአብሔር ይሁን። ሕይወትን የሚለውጥ ፍቅር ነው የሰጠን። ሕይወትን የሚለውጥ ደስታ ነው ኢየሱስ ክርስቶስ የሰጠን። የኢትዮጵያን ጃንደረባ ሁሉን ነገር አድርጎለት ምንም የማይገባውን መንፈሳዊ ነገር ጨርሶ የማይገባውን እግዚአብሔር አምላክ እንደዚህ ለውጦ ደስ አሰኝቶት ያጠመቀው እውነትን የገለጠለት ሰው እንኳን ካጠገቡ ሲሰወር ደስ ብሎት መንገዱን ሄደ ይላል። እግዚአብሔር ይመስገን። አሜን እንላለን ወይ? ስለዚህ ጌታ ለእኛም የሰጠን ፍቅር፣ ለእኛ የሰጠን ደስታ ማለቂያ የሌለው ሁልጊዜ አብሮን የሚኖር ፍቅርና ደስታ ነው። አሜን። ፍቅሩ ሁለገብ ነው። ሁለገብ ጥቅም ይሰጠናል። ለእኔና ለእናንተ ያጠነክረናል። የጌታ ፍቅር አሜን እንላለን ወይ? ደስታው እኔንና እናንተን ጠንካራ ክርስቲያኖች ያደርገናል። ሁልጊዜ የጌታ ደስታ ውስጣችን ሲፈስ የነህምያን ግንብ ከገነባ በኋላ በኢየሩሳሌም ውስጥ
ትልቅ በዓል አደረጉ። ትልቅ ደስታ ሆነ። ይበሉ ይጠጡ ነበር። እርሱም እንዲህ አላቸው፣ ሂዱ የሰባውን ብሉ፣ ጣፋጩንም ጠጡ። ለእነዚያም ላልተዘጋጀላቸው ዕድል ፈንታቸውን ስደዱ። ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላችን ነውና አትዘኑ አላቸው። ዕዝራ ነው ቆሞ ሲሰብክ ይህን ያላቸው። ብሉ ጠጡ። ደግሞም በዚህ ውስጥ ላልተሳተፉት ዕድልና ፈንታ ላኩላቸው። እናንተ የበላችሁትን ይብሉ፣ ይህን አድርጉ። በጣም ደስ አላቸው። የእግዚአብሔር ደስታ ምናችን ነውና ኃይላችን ነውና፣ ለእኔና ለእናንተም የእግዚአብሔር ደስታ ኃይላችን ነው። ብዙ የሚያሳዝን ነገር እያለ እኛን በደስታ የሚሞላን ጌታ ነው። እግዚአብሔር ይመስገን። እኔም በየቀኑ የማዝንበት ነገር እንዳለኝ ሁላችሁም ታውቃላችሁ። ነገር ግን ጌታ የሰጠኝን የዘላለም ሕይወት ሳስብ፣ የሰጠኝን ፍቅር፣ የሰጠኝን ደስታ ሳስብ እኔም መንገደኛ ነኝ፣ በጌታዬ ቤት ለዘላለም እኖራለሁ እያልኩ በደስታ እሞላለሁ። እውነት ነው ይሄ። ክብር ለእግዚአብሔር ይሁን። ያልኖርኩትን ነገር አይደለም የምነግራችሁ። በዚህ ዓለም የማናገኘውን ሐዘን፣ ስጋዊ ሐዘን እንኳን እያለብን ይህንን መለኮታዊ ደስታ እየተቀበልን ልንኖር እንችላለን። እግዚአብሔር ይመስገን። የማያልቅ ደስታ፣ ሐዘንን አልፎ እኔና እናንተን የሚሞላ ጌታ አሁንም ክብር ከዘላለም እስከ ዘላለም ለዚህ ታላቅ አምላክ ይሁን። አሜን እንላለን ወይ? ሃሌሉያ። ስለዚህ ወገኖቼ ኢየሱስ ክርስቶስ በበረት ሲወለድ ነገሩ የተገለጠላቸው ጥቂቶች እረኞች፣ እንደገናም ደግሞ 70 ሰገሎች፣ ትንሽ ደግሞ ካደገ በኋላ ወደ መቅደስ ሲወሰድ ከ40 ቀን በኋላ ስምዖን የተባለ የሕፃኑን መወለድ ይጠባበቅ የነበር በመንፈስ አውቆ ወደ መቅደስ ገባና ሕፃኑን ተቀብሎ አቀፈው፣ ባረከው። ይህ ይጠብቀው የነበረው ሕፃን እንደሆነ መሰከረ። ያቺ መበለቲት ሴት የ80 ዓመት አዛውንት ሐና የተባለች ስለ ኢየሱስ ክርስቶስ መወለድ ትናገር የነበረ ሕፃኑን ባየች ጊዜ እግዚአብሔርን አመሰገነች። አሜን እንላለን ወይ? ጌታ ይመስገን። ሕይወታቸውን ነው የከፈሉበት። የሕፃኑ ልደት የተገለጠላቸው ሰዎች ከመቅደስ የማትለይ ሁልጊዜ ሕፃን ይወለዳል፣ ዓለምን የሚያድን ልጅ ይወለዳል እያለች ትንቢት እየተናገረች የምታመልክ አንዲት አሮጊት፣ ክብር ለእግዚአብሔር ይሁን። ያም ደግሞ ስምዖን የተባለው በቃኝ ከዚህ በኋላ መኖር፣ ይህንን አዳኝ ሕፃኑን አይቻለሁ ብሎ በቃኝ ሕይወት በቃኝ ብሎ የተናገረ የሚያስደንቅ ነገር ነው። ለእኔና ለእናንተም የተገለጠው ኢየሱስ ለእነሱ ከተገለጠው ኢየሱስ የተለየ አይደለም። ያው ኢየሱስ ነው ደስታን በውስጣችን ያወጀው። ያው ኢየሱስ ነው ፍቅሩን ያፈሰሰልን። አሜን እንላለን ወይ? ሃሌሉያ። ክብር ለእግዚአብሔር ይሁን። እንግዲህ እነዚህ ጥንድ ስጦታዎች ነዋሪዎች ናቸው፣ አይጠፉም። ሁል ጊዜ ከኛ ጋር ይኖራሉ። ጌታ ይመስገን። አሜን እንላለን ወይ? ስለሆነም እረኞቹ ምንድን ያደረጉ? ሄዱና አመሰገኑት። ሄዱና ያዩትን የመላእክት ራእይ ተናገሩ። እናቲቱም ሰምታ በልቧ ትጠብቀው ነበር። ቅድስት ማርያም ማለት ነው። ኢየሱስ ጌታ ነው። 70 ሰገልም መጡ፣ ወርቅ ዕጣንና ከርቤ ይዘውለት ብዙ ጊዜ ተጉዘው መጥተው ከኢራን ነው ተብሎ ይታመናል። መጥተው ሰገዱለት።
ስጦታም አቀረቡለት። ኢየሱስ ጌታ ነው። እኔና እናንተም ለዚህ ለተገለጠልን ጌታ መስገድ፣ ራሳችን ማዋረድ፣ ስለ እርሱ መመስከር እረኞች ሄደው እንደመሰከሩ ያለብን ኃላፊነት ነው። እግዚአብሔር ይመስገን። አሜን እንላለን ወይ? እነዚህ ስጦታዎች ታዲያ ነዋሪዎች ናቸው ወገኖች፣ ነዋሪዎች ናቸው። ነዋሪዎች ስለሆኑ ዛሬም ኢየሱስ ክርስቶስ ያልተገለጠላችሁ በሚዲያም የምታዳምጡ ኢየሱስ ክርስቶስ ፍቅር ነው። ፍቅርን ይዞ ነው የመጣ ወደ እናንተ ሕይወት። ደስታን ይዞ ነው የመጣ ወደ እናንተ ሕይወት። ይህን ኢየሱስ ክርስቶስን ወደ ልባችሁ እንድታስገቡ እጠይቃችኋለሁ። እግዚአብሔር የተመሰገነ ይሁን። አሜን። ምክንያቱም ልክ እርሱን ስትቀበሉና ወደ ሕይወታችሁ ስታስገቡ የዘላለም ሕይወት ታገኛላችሁ። የእግዚአብሔር ልጆች ትባላላችሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስልጣን ነው የምታገኙት። ኢየሱስ ክርስቶስን ስትቀበሉ ወዲያው የልጅነት ስልጣን ትቀበላላችሁ። ልጅ አባቱን ወይም እናቱን ይህን አድርጉልኝ ሲል እንደሚያደርጉለት እኔና እናንተም ወደ አባታችን ወደ ጌታችን ስንጮህ ጸሎታችን ይመልሳል። አሜን እንላለን ወይ? ስለዚህ ጌታን እንድትቀበሉት አበረታታችኋለሁ፣ ጠይቃችኋለሁ። በበረት ውስጥ የተወለደው ኢየሱስ ፍቅርና ደስታን ይዞልን መጥቷል። ሌሎችን ስለ ጌታ መመስከር አለብን። እኛ ደግሞ ለሌሎች እረኞች ምንድነው ያደረጉት? ሄደው ታሪክ ብቻ ነግረው መላእክትን አየን ብለው አይደለም የተመለሱት። ለሰዎች ሁሉ አወሩ ያዩትን ነገር። ሃሌሉያ! ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? በሉቃስ ምዕራፍ 2 ቁጥር 20 ላይ እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ተመለሱ። በየመንገዱ ነው እያወሩ የሄዱት። መላእክት መጥተው እንደዚህ አሉን፣ የተባለው ቦታ ሄደን ሕፃኑን በግርግም በጨርቅ ተጠቅልሎ ተኝቶ አገኘ ነው። አቤት ሞገስ፣ አቤት ብርሃን፣ አቤት ክብር እያሉ ነው የመሰከሩት። በእኔና በእናንተ ሕይወት ውስጥ ብርሃን ይሁን ያለ ጌታ እኔና እናንተ የእርሱ ምስክሮች ሆነን ስለ ኢየሱስ ክርስቶስ መናገር ያለ ፍርሃት መመስከር ያስፈልገናል። ኢየሱስ ጌታ ነው። አሁንም ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። አሜን እንላለን ወይ? እነዚህ ጥንድ ስጦታዎች ጌታ ኢየሱስ ክርስቶስ ይዞልን የመጣው ከብርና ከዕንቁ ይበልጣል። አሜን እንላለን ወይ? በገና በዓል ጊዜ በክሪስማስ ጊዜ ከምንቀበለው ከማናቸውም አይነት ሽልማት ይበልጣሉ። እሰማለሁ በየጊዜው በቃ መኪና ያላቸው መኪና የሚገዛላቸው፣ ዳያመንድ ያላቸው ሌላ ዳያመንድ የሚገዛላቸው፣ በተለይ በልዩ ፍቅር የተሳሰሩ ኤሮስ በተባለው ፍቅር ባልና ሚስት ፍቅረኞች ምን ላድርግለት፣ ምን ላርግላት፣ ኢኮኖሚው ከፈቀደላቸው የማያደርጉት ነገር የላቸው። ግን ያ ሁሉ ቀሪ ነው፣ እዚሁ የሚቀር ነው፣ ትተነው የምንሄደው ነው። የማይጠፋ ከወርቅ ከዕንቁ አለ ከሚባል ስጦታ ሁሉ የሚበልጥ ታላቅ ስጦታ ጌታ ኢየሱስ ክርስቶስ ነው። አሜን እንላለን ወይ? ጌታ ኢየሱስ የማይታየው አምላክ ምሳሌ ነው። ስለሆነም እናምልከው፣ እንስገድለት። በእርሱ መወለድ ምክንያት ፍቅርና ደስታ ተቀብለናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ራሶቻችንን ዝቅ አድርገን እንጸልያለን። ሃሌሉያ። ምናልባት ጌታ ኢየሱስ ክርስቶስን የግል አዳኝና ጌታ አድርጋችሁ ያልተቀበላችሁ ካላችሁ፣ ፍቅሩ የእርሱ የመዳን ደስታ ውስጣችሁ ያልገባ ካላችሁ እጃችሁን ብታነሱ ልጸልይላችሁ እፈልጋለሁ። አላችሁ ዛሬ ኢየሱስ ክርስቶስን ወደ ሕይወቴ ጋብዛለሁ የምትሉ ጉባኤ እውነት የገባው የእረኞቹ ልብ ያለው የሰብአ ሰገል ልብ ያለው እንዲሆን እጸልያለሁ። እነርሱ ሰገዱ፣ ስለ ኢየሱስ መሰከሩ። እናንተም ስገዱለት፣ መስክሩለት። አዳዲስ ያልዳኑ ሰዎችን አምጡ። በጎች በጎችን ይወልዳሉ። በጎችን እንውለድ። ክብር ለእግዚአብሔር ይሁን። ሃሌሉያ። በሚዲያ የምታዳምጡኝ በጌታ በኢየሱስ ክርስቶስ ስም እጠይቃችኋለሁ። ይህ በበረት ውስጥ የተወለደው ኢየሱስ ክርስቶስ ትልቅ ስጦታ ይዞልን ነው የመጣው። ፍቅር ይዞልን መጣ። ደስታን ይዞልን መጣ። ሞክሩት እስቲ። ጌታን በልባችሁ ተቀበሉትና ጸልይላችኋለሁ። በዚህ ሰዓት እያያችሁኝ በተቀበላችሁት ሰዓት ጌታ ወደ እናንተ ይመጣል፣ ሕይወታችሁን ይለውጣል። ጸልይላችኋለሁ። ሁለት እጃችሁን ወደ እግዚአብሔር ብታነሱ፣ ጌታ ሆይ በጣም አድርጌ አመሰግንሃለሁ። በሚዲያ እየተመለከቱ ይህን መልእክት ሕይወታቸውን ላንተ የሚያስረክቡትን በጌታ በኢየሱስ ክርስቶስ ስም እንድትቀበላቸው ጌታ ሆይ ለሕዝብ ሁሉ የሚሆን ታላቅ ደስታ ተልኮ የመጣው ኢየሱስ ክርስቶስ ያመጣው ደስታ ያመጣው ፍቅር አሁን በሕይወታቸው ውስጥ እንዲገባ ሕይወታቸው እንዲለወጥ ልጆች ለመሆን ጌታ ሆይ በእምነታቸው ምክንያት ስማቸው በሕይወት መዝገብ ላይ እንዲመዘገብ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። እጃቸውን አንስተው አንተን በተቀበሉባት በዚህ ሰዓት ልዩ የሆነ ያንተ ፍቅር፣ ልዩ የሆነ መለኮታዊ ደስታ በውስጣቸው ይግባ። ስለ ሰማኸኝ አመሰግንሃለሁ። ስለ ተቀበልካቸው ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እንጸልያለን። በጸሎት ላይ ያለን የጌታ ፍቅር በሕይወታችሁ ውስጥ ቀዝቅዞ ከሆነ ከእርሱ የተቀበላችሁት ደስታ እየጨለመ ሄዶባችሁ ከሆነ ፓስተር ጸልይልኝ፣ ይህ ችግር አለኝ የምትሉ እዛው እጃችሁን አሳዩ። ጸልይላችኋለሁ። ልባችሁ ላይ እጃችሁን አሳርፉ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በዚህ ሰዓት ጌታ ኢየሱስ ክርስቶስ ሆይ ፍቅርህ የደበዘዘባቸው ደስታ በሕይወታቸው ውስጥ የታጣ ይለማመዱ የነበሩት ደስታና ሰላም ፍቅር እግዚአብሔር አምላክ ሆይ ጨለም ድርግም ያለባቸውን በጌታ በኢየሱስ ክርስቶስ ስም አዲስ ነገር በሕይወታቸው ላይ እንድታደርግ ለምንሃለሁ። ለውጥ ይሁን በኢየሱስ ክርስቶስ ስም። ሰላም ይሁን በኢየሱስ ክርስቶስ ስም። ደስታ ይሁን በኢየሱስ ክርስቶስ ስም። ይቅርታ ይሁን በኢየሱስ ክርስቶስ ስም። ፍቅር ይፍሰስ በኢየሱስ ክርስቶስ ስም። ለውጥ ይሁን በጌታ በኢየሱስ ክርስቶስ ስም።
ጌታ ሆይ ስላደስካቸው አመሰግናለሁ። በተወደደው ልጅህ በጌታችን በኢየሱስ ክርስቶስ ስም አሜን። እልልታ ለጌታ ሃሌሉያ ሃሌሉያ። ጌታ ኢየሱስ ይባርካችሁ። ናና ምትለናል ለመሰለኝ አንተው ተናገር፣ በዛው ቡራኬ ስጥ። ባሻ